ዛሬ ይዘንላችሁ የመጣነው ፊልም በእውነተኛ ታሪክ ላይ የተመሰረተ ፊልም ነው። ላይክ እያደረጋችሁ ተጋብዙልን። ፊልሙ ውስጥ ጀምር ጃን የምትባልና በገጠራማ መንደር ውስጥ ከእናትና ከእህቷ ጋር የምትኖር ሴትን እናያለን። ሁለት ልጆች ያሏት ቢሆንም ሃን የተባለው ባሏ ግን ሌላ ሀገር ስለሚኖርና የሱ ቤተሰቦችም ስላልተቀበሏት ለአመታት እናቷ ጋር ትኖራለች። አሁን ግን ባሏ ተመልሶ መጥቶ እሱ ወደሚኖርበት ሀገር ሊወስዳቸው ስለሆነ መዘጋጀት ጀምራሉ። እናቷ የምትወደው ምግብ አዘጋጅታም አንድ ላይ ይመገባሉ። በማግስቱም ጂያን ለአንድ ዘመዷ ስልክ ቁጥሯን ሰጥታት ከልጆቿ ጋር ባሏን ለማግኘት ሄዳለች። ሲደርሱም ባሏ ሃንን ያገኙታል። እዛው ግን የሃን እናትም ስለነበረች ጂያንን ስታያትም ልጄ ከትንሽ ዓመት በፊት ሌላ ሀብታም ሴት አግብቷል። አሁን የሷን ድርጅት ለማሳደግ ነው የሚሰራው። ሰራተኛ ይፈልጋሉ። ከፈለግሽ እንደ ሰራተኛ ሆነሽ መሄድ ትችያለሽ ስትላትም ጂያን ሌላ ሴት እንዳገባ ስለማታውቅ በጣም ትደነግጣለች። አንድ ላይም እንደ ቤተሰብ ለመኖር መታ በሰማችው ነገር ታዝናለች። ሃንም ወደሚኖርበት እስከሚሄዱ ድረስ እዚሁ ትንሽ ከተማ ላይ ለማረፍ ወደ አንድ ቤት ወስዳቸውና ጃን ምግብ ማዘጋጀት ትጀምራለች። አንድ ላይ ያበሉም ሃን ነገ ወደምኖርበት ሀገር መልሳለሁ ሲላትም ጃን እዚሁ ከተማ ላይ ቤተሰቦችን መርዳት አይከብደኝም፣ እዚሁ እንቆይና እየሰራ ልጆቻችንን እናስተምር ብትለው እሱ ግን እንደሚሄድ ግልጽ ያደርግላታል። በማግስቱም ትቷቸው ለመሄድ ይወጣና ልጆቹ ያለቀሱ ቢጠሩትም ሳይሰማቸው ይቀራል። ጃን እሱን ብላ በመጣችበት ከተማ ላይ ብቻዋን በመቅረቷ ታዝናለች። ወደ እናቷ ከተመለሰችም ስለመታዘን እዛው ከተማ ላይ ለመቆየት ወስና ስራ ለመፈለግ ትወጣለች። አካባቢው ላይ የሚነገረውን ቋንቋ ስለማትችል መግባባት ይከብዳታል። እዛው ላይ ግን ስራ የሚፈልግ ብለው በወረቀት የጻፉ ሽማግሌ ባልና ሚስት ሱቅን ታገኝና በፕላስቲክ አበባ የመስራት ስራ ይሰጧታል። እሷም ቶሎ ስለለመደችው ሴትዮዋ ደስ ብሏት ትሰጣታለች። ወደ ቤቷም ተመልሳ ሙሉ ሌሊቱን ስትሰራ ድራ በጠዋት ታስረክበም ጥሩ ብር ከፍለዋታል። ቢሆንም ግን ከዚህ በኋላ ሌላ የአበባ ስራ እንደሌለ ስታውቅም መልሳ ታዝናለች። ሌላ ስራ ስትፈልግም ታገኝና መስራት ትጀምራለች። ሙሉ ሌሊቱንም ሰርታ ልታስረክብ ስትወጣ ትንሿ ልጇ ታመማለች። ይህንን ያየችው ትልቋ ልጅ ደግሞ እማዬ አንቺ አብርሻት ሁኚ እኔ ስራውን አደርሳለሁ ብላ የሰራቻቸውን አሻንጉሊቱ የተሸክማ ትወጣና መንገዱን ተሳስታጠፋለች። ጃንም ስጠብቃት ቆይታ ልትፈልጋት ትወጣለች። ሱቁ ጋር ሄዳም ልጄ መታ ነበር እንዴ እነሱም እንደመጣችና ሰታቸው ከሄደች ግን እንደቆየች ነግረዋት ተጨንቀ ወደ ቤቷ ስትሄድ ታገኛታለች። ተናዳ ስትቆጣትም ትንሿ ልጇ እግሯ እንደተጎዳች ነግራ ስታየውም አዝናቅፋ ታለቅሳለች። አሰሪዎቿም ጃንን ፖሊሶች ሰፈሩ ውስጥ እየፈተሹ ስለሆነና የእሷ መታወቂያም የታደሰ ስላልሆነ ወደ በፊት ሰፈሯ እንድትሄድ ፈርተው ይነግሯታል። እሷ ምንም ምርጫ ስለሌላት ለዘመዷ እንድትቀበላት ትደውላትና እቃዋን ጭናና ልጆቿንም ይዛ በመርከብ ስትሄድም አሰሪዎቿም ይሰናበቷቸዋል። ከዛም ዘመዷ የምትኖርበት አዲስና እያደገች ያለች ከተማ ላይ ለመኖር ይገደዳሉ። እዛም ዘመዷ ወደ አንድ ማረፊያ የምታከራይ ሴት ትወስዳቸውና ሴትዮዋም ትቀበላቸዋለች። አንድ ቤት ላይ ብዙ ሰው ቢኖርምና አንድ ኩሽና እንደሚጠቀሙ ብትነግራትም ለ3 ወር ግን ብር እንደማትቀበላት ስትነግራት ደስ ይላታል። የምትኖርበትን ስላገኘችም በማግስቱ ወደ አንድ ሆስፒታል ሄዳ ስራ ትፈልጋለች። ጃን ጀማሪ ነርስ ብትሆንም ሳይሳካላት ይቀራል። ከዛም ወጥታ ሌላ ስራ ስትፈልግ ቆይታ አንድ ሬስቶራንት ውስጥ ሰራተኛ እንደሚፈልጉ ተለጥፎ ታያለች። ገብታ ማናጀሩን በጣም ጠንካራ ነኝ፣ ምንም አይነት ስራ ቢሆን እሰራለሁ። ሰውየውም ወስዶ ማጽዳትና የሚታጠብ እቃ እንዳለ ያሳያታል። እሷ ምንም ሳትል ማጽዳቷን ትጀምራለች። እቃውንም አጥባ ወደ ቤቷ ትገባለች። ለትልቋ ልጇም አሁን ስራ አግኝቼ ጀምሬያለሁ፣ ሁሌም ጠዋት ጠዋት ስለምወጣ እህትሽን ቀስቅሰሽ ወደ ትምህርት ቤት ልከታለሽ እሺ። ደስ በሚል ሁኔታ በአካሪዋ ምክንያት በተጨማሪነትም ነርስ ሆና የምትሰራበትን እድል ታገኛለች። እሷም ጠዋት የተነሳችና እየጸለየች የምታከማትን ሴትዮ ታክምና ወደ ሬስቶራንቱ እቃ ጠባ ትመልሳለች። እንደዛ እየኖረችም የመጀመሪያ ወር ደመወዟ ሲደርሰም ለእናትና ለእህቷ ብር ትልክላቸዋለች። የቤት ኪራይ የምትከፍለው ሲጎልባትም አካሪዋ ጥሩ ሰው ስለሆነች ችግር የለውም የቀረውን ቀስ ቀስ እያልሽ ታመጫዋለሽ ትላትና እሷም ደስ ይላታል። ልጆቿም ቲቪ ለማየት አካሪዋ ቤት ተደብቀው ሲሄዱ አካሪዋ በደንብ እንዳዩ ዞር ትልላቸዋለች። ጃንም ከጎረቤቶቿ ጋር በደንብ ብትግባባም አንዱ ጎረቤቷ ግን እንዲሁ ጠላታል። ሰውየው ሚስቱ ሌሊት ላይ የጽዳት ስራ ስለምትሰራ ብሩን ቢወስደውም እሷን ግን ይመታታል። ስራውን የሰጣት የጋራ ጎረቤታቸውን ሲጣላውም ጃን ትሰማውና ሰውየውን ትከተሏለች። ለእኔም የሌሊት የጽዳት ስራ ልታገኝልኝ ትችላለህ? አሁን 2 ስራ ብሰራም እየበቃኝ አይደለም። ምንም አትጨነቂ እፈልግልሻለሁ ብለዋት ትሄዳል። ወዲያው ግን ትንሿ ልጇ ስትጫወት ንዴታሙን ሰውዬ ሳታስብ ትመታዋለች። እሱም ጮህባትና ትልቋ ልጇ መታ ስትነግራትም ጃን ሰውየውን ታናግረዋለች። ሰውየው ምስዋና ልጆቿን መጥፎ ነገር ይናገራትና ተናዳ የጮች መማታ ስትጀምር አካሪዋ መታ ሰውየውን የመጨረሻ ማስጠንቀቂያ ትሰጠዋለች።
ጃንም ልጆቿን ጣራው ላይ ይዛቸው ትወጣና ትንሿ ልጇም እማዬ ትምህርት ቤትም እኮ ጓደኞቼ እያሸፉብኝ ነው ስትላት ታዝናናም አንቺ አታስቢ በቃ አዲስ ስለሆነን ነው እናታችሁ የተሻለ ስራ ትሰራና ሁሉም ይወዷቸዋል ትላትና ማንድ ሰውዬም እዛው ጣራ ላይ ይመጣና ጃለቴር ስትለም ችግር የለም መቆየት ትችላላችሁ እኔ ታች ነው የምኖረው ጣፋጮችን እየሰራሁ እሸጣለሁ ከፈለጋችሁ መታችሁ መሞከር ትችላላችሁ ልጆቹም ደስ ብሏቸው ይከተሉታል በማግስቱም አዲስ ዓመት ስለነበረ በከተማው መከበር ይጀምራል ጃንም ለእናቷ ደብዳቤ ትጽፍላታለች እህቷም የደብዳቤውን ማህተብ ስታይም የአካባቢው ስም ስላለበት ለምንድነው እስካሁን እዚያ ያለችው ለምን ከባሏ ጋር አልሄደችም ደብዳቤውን ስከፍቱትም ጂያን የባሏ እናት ስላመሟት እንዳልሄደችና በቅርቡ ግን ባሏ ጋር እንደምትሄድ የጻፈችላቸውን ያነባሉ እንደ እውነቱ ከሆነ ግን ባሏ እስከ መጨረሻው በመሄዱ ቀንና ሌሊት እየሰራች ልጆቿን እያሳደገች ነበር ለአዲስ ዓመትም ሁሌም የሚዋጣላትን ቆንጆ ምግብ ሰራና ከጎረቤቶቻቸው ጋር አንድ ላይ ይመገባሉ ሌላኛው ጎረቤታቸውም ለልጆቹ መጫወቻ አሻንጉሊት ያመጣላቸዋል ሁሉም ደስ ብሏቸው የተጫወቱን በዓሉን ያከብራሉ አንድ ቀንም ጂያን ስራዋ ላይ ሆና በድንገት ትወድቅና መታመም ትጀምራለች በግድም ወደ ቤቷ ሄዳ ሲብስባት ልጆቹ ሰው መጥራት ይጀምራሉ አንድ ላይ ወደ ሆስፒታል ወስደዋትም ዶክተሩ በጣም ስለተጎዳች ለትንሽ ቀን መውጣት የለባትም ይላትና እሷም እባክህ ማስታገሻ ብቻ ስጠኝ 2 ልጆች አሉኝ እኮ እኔ ካልሰራው ይራባሉ ብትልም እዛው እንድትቆይ ያደረጉና አከራይዋ ልጆቿን ትንከባከብላታለች ወደ ቤት ከተመለሰች በኋላ ግን በትክክል መራመድ ሳትችል ትቀራለች ስራ ቦታም ለሕክምና ብዙ ብር ስላስወጣች እሷን ችላ ማለትና ሌላ ቦታም እንዳትቀጠር ማድረግ ይጀምራሉ ሌላ ቦታ ጽዳት የሚያሰራት ጎረቤቷም በሬስቶራንቱ ሰዎች ምክንያት ስራዋ እንዳጣችው ይነግራትና ማዘኗን ትጀምራለች በጣም ተከፍታም ልጆቿን ምን እንደምታረግ ግራ ገብቷትም ራሷን ለመጉዳት ታስብና ልጇ ግን ከኋላ መታ ስታያት ሐሳቧን ትቀይራለች እማዬ ምን ሆነሽ ነው ምንም ደክሞኝ ነው ህይወት ቀለደችብኝ ትላትና አቅፋቸው ታለቅሳለች በፊት ቀን ያገኛቸው ጎረቤታቸውም እያያቸው ስለነበረና ስላሳዘኑትም ኑ እኔ ጋር ምግብ ብሉ ብሎ ይወስዳቸውና ምግብ ሰርቶ ያበላቸዋል ጂያንም እነዚህ ምግቦች የት ነው የምትሸጣቸው እሱም የሚሸጥበትን ከተማ ይነግራትና በማግስቱም ወደዛ ይወስዳታል ጂያንም እዛው መንገድ ላይ የሚሸጡትን ቀለል ያሉ ምግቦችን ታያለች ብዙ አይነት ምግቦች ቢኖሩም እሷ ግን ጥሩ አድርጋ የምትሰራው የምግብ አይነት ግን ስለሌለ ሰውየው እሱን እየሰራች እንድትሸጥ ሀሳብ ያመጣላትና ትስማማለች ቀለበቷን ሸጣውም ባገኘችው ብር ጠበቃ ማክራ የሚያስፈልጓትን እቃዎችንና የምግብ መስሪያ ጥሬ እቃዎችን ትገዛለች በማግስቱም ሰውየው ሰዎችን አስተዋውቋትም ስራዋን ብትጀምርም የእሷን ምግብ ግን ስለማያውቁት የሚገዛት ሰው ታጣለች ከዛም በኋላ ግን ፖሊሶች መጥተው ሁሉንም ካሉበት ሲያባረሩ ቆይ ለምን እንደዚህ ያደርጋሉ ሰዎች በሚራመዱበት መንገድ ነው እየሰራን ያለ ነው ከህጉ ውጪ ስለሆነ ነው እሷም አንዲት ነገር እንኳን ሳትሸጥ ትቀራለች ወደ ገበያው ተመልሰው ምስኪኖች ለመሸጡት ሞከረም ምንም ግዥ አላገኘችም ነበር ድካሟ ከንቱ እንደሆነ እያሰበችም ሆድ ብሷት ታለቅሳለች የመጨረሻ ተስፋውም ነበርና አዝና ወደ ቤቷ ስትመለስ ልጆቿን ነቅታው ታገኛቸዋለች እንዲተኙ ነግራቸው ማዝና ወደ ውጪ ስታየም አከራዋጂ ምንም እንዳልሸጠ ታውቅና ለራት ጠርታተም እኔም ከዜሮ ነበር ጀመርኩት ልክ ያንቺ ባል እንደተወሽ ነው ያኔም የተወኝ ዛሬ ደግሞ የመጀመሪያሽ ቀን ነው ማንንም በመጀመሪያ ቀኑ ስኬታማ ይሆን የለም መጣርሽን ቀጥይ ስኬታማ ትሆኛለሽ ከፈለግሽ ደግሞ ረዳትሽ አድርጊ በዚህ ድምጽ ደንበኛ ከሩቅ ነው የምጠራልሽ በዚህ ከባድ ጊዜ ይሄንን ስትሰማም ደስ ይላታል በነጋታውን በድጋሚ ምግቧን ለመሸጥ ትሄዳለች ከብዙ ጥበቃ በኋላም ተማሪዎች ሊገዛዋት ይመጣሉ እሷም ደስ ብሏት የሰጠቻቸው ስለ ጣፍጣቸው ደጋግመው ሲያደንቋትም በጣም ደስ ይላታል አጠገቧ ያለው ሻጭም ለሷ ደስ ይለዋል ቀስ በቀስም ደንበኞች እየበዙ ይመጣሉ ቦታውም ተጨናንቆ ስለነበረም በድጋሚ ፖሊሶች ይመጡና ሁሉ መሯሯጥ ይጀምራል እሷም ስትቻኮል ዕቃ ትጥልና አንዱ ፖሊስ አንስቶትን በፍጥነት እንድትሄድ ይነግራታል አንድ ቀንም በእድሜ ገፋ ያለ ሰው ምግቧን እየተመገበ ምግብሽ ጣዕሙ ደስ ይላል ግን ደግሞ የተወሰነ ለውጥ ብታደርጊ አሪፍ ነው ለስለስ ማለት አለበት እሷም እንደ ቀላል ነገር ሳታየው ምክሩን ተቀብላ ለስለስ ያለ እንዲሆን ለማድረግ መሞከር ትጀምራለች ልጆቿ ጣዕሙን ብዙም አልተቀየረም ስላልዋትም ደጋግማ መሞከሯን ትቀጥላለች በሰራችው ቁጥር ግን ለጂም እንድትቀምሰው ትወስላታለች ነገር ግን ምንም አልተቀየረም በመጨረሻም የራሷን ሀሳብ ታመጣና ጨዋማ ውሃ ተጠቅማ ሊጡን ትዳመጠዋለች ከዛም ጣዕሙ የበለጠ አሪፍ ይሆንላታል ቀስ በቀስም ሽያጯ እየጨመረ ይመጣና ከቀናት በኋላም የሷ ምግብ በቦታው ታዋቂ ይሆንላታል አንድ ቀንም ጋንጎች ወደ እነሱ መጥተው መስራት ከፈለጉ ለእነሱ በየወሩ መክፈል እንዳለባቸው ነግሯቸዋል የሷ ልጅ ሊወስዱ ሲሉም በጣም ተበሳጭታ ቢላ ታነሳለች እንደ እብድ ሲያረጋትም የጋንጉ መሪ ምግቧንም ስጡኝ ብሎ ሲቀምሰው ስለተመቸ ሁሉንም እንዲቀምሱት ያደርግና በጣም እየተገረሙ ይበላሉ የጋንጎቹ አለቃም ሁሉንም ይከፍላትና የእናቴ ልደት እየደረሰ ነው ለ500 ሰው እንድትሰርልኝ ፈልጋለሁ
ይህንን ስትሰማም በጣም አመሰግናለሁ። ከቀናት በኋላም ፖሊሶች ይመጣሉ። በአሁኑ ግን ሁሉንም ያስሯቸውና ፖሊሱም የእግረኛ መንገዱን ዘግቶ ምግብ መሸጥ ወንጀል ነው፣ እናም ሁላችሁም ትቀጣላችሁ። የጂያን የመጀመሪያ ልጅም ትነሳና ለምንድን ነው በዚህ ትንሽ ነገር የምንቀጣው? ጂያንም ታስቆማትና ይቅርታ አለቃ፣ የትምህርት ቤት ቦርሳቸው አብሮ ተይዟል፣ እባክህ መልስልን፣ እኛን ቅጣን፣ ለእነሱ ግን ለመማር ያስፈልጋቸዋል። መንገድ ላይ የምሸጠው ልጆችን ለማሳደግና ለማስተማር ብዬ ነው። ስቃያቸውን የተረዳው ፖሊሱም ነፃ ይለቃቸዋል። እሺ በዛው ቦታ በተስተካከለ ሁኔታ አድርጋችሁ መሸጥ ትችላላችሁ። የአንዷ ልጅም ስታመመ ብር አውጥቶ ይሰጣታል። ሁሉም ለደግነቱም ያመሰግኑታል። በቀጣዩ ቀንም ፖሊሱ ወደሚሸጡበት ቦታ ሄድና ጃን ሊያስፈራራችሁ የመጣ መስሏትም ስትደነግጥ አትጨነቂ፣ ምግብሽን ልበላን የመጣሁት። ሰጥታውም ከበላ በኋላ እንዴት ነው ባክሽ የሚጣፍጠው? ይሄ ምግብ እዚህ አካባቢ ብዙም አይታወቅም። እኔ የተወለድኩበት ቦታ ግን ዝነኛ ምግብ ነው። አዎ እኔም እዛ ነበርኩ። እሱም ለልጆቹ ጭምርም ገዝተዋት ሄዳል። ከዛም 5 ዓመታቶች ያልፋሉ። በፊት የሚሸጡበት ቦታም ተዘግቷል። በሩ ላይ ጃን መልእክት አስቀምጣለች። ምርጡን ምግቤን መናፈሻው አካባቢ ታገኙታላችሁ የሚል ነበር። ሰዎችን በረጅም ሰልፍ ተሰልፈው ነበር የሚገዛዋት። አንድ ቀንም ከሌላ ሀገር የመጣ ሰው ሊገዛት ሄድና እንደ ማንኛውም ሰው ምግቧን ስለወደደው ደንበኛዋ ይሆናል። እንደ አጋጣሚም የድሮውን ፖሊስ ታገኘውና አዲስ ምግብ ቤት እንደከፈተች ነግራው ይዛው ትሄዳለች። ከዛም በኋላ ከነልጆቹ ቤቷ ጋብዛው የፖሊሱ ልጅም እማዬ ከሄደች በኋላ እንደዚህ የሚጣፍጥ ምግብ በልቼ አላውቅም። እናትየውን ባሏን ከረጅም ጊዜ በፊት ነበር ጥላው ሄደችው። በሌላ ቀንም ጃናነስ ያለ ምግብ ቤት ልጆቻቸው ምግቧን የበለጠ ታወቅላታል። ከዓመት በኋላም ልጆቿን ይዛ የተወለደችበት አካባቢ ትሄድና እናቷ አሁንም ድረስ ጂያን የመንግስት ሆስፒታል ነርስ ሆና እንደምትሰራና ከባሏ ጋራም እንደምትኖር ነበር የምታውቀው። ግን ለመጀመሪያ ጊዜም ባሏ እንደከዳትና ብቻዋን ሆና ታግላ የራሷን ስራ እንደጀመረች ትነግራታለች። ይህንን የሰማችው እናቷን በጣም ታለቅሳለች። ጃንም ተመልሳ እጇ እስኪጎዳ ድረስ መስራቷን ትቀጥላለች። የከፈተችው ምግብ ቤትም ለተወሰነ ጊዜ መዘጋት ስለነበረበት ከቤት ሆና እየሰራችም ዴሊቨሪ መስራቷን ትጀምራለች። የጂን ስልክንም ለመጠቀም እሷን አስጠይቃትም በደስታ ተስማምታ ስራዋን ከቤት ሆና ይጧጧፋል። አንድ ቀንም ጂ እንደሚመስለኝ ከሆነ ፖሊስ ይወድሻል፣ ብታገቢ ይሻላል፣ ልጆቻችሁን ቤተሰብ ያገኛሉ፣ በዛ ላይ ጥሩ ሰው ነው። በሌላ በኩል ፖሊሱ የጃንን ልጅ እናትሽ ዓመት በዓልን የት ነው የምታሳልፈው? እሷን ብዛት የት እንደምትሄድ ትነግረዋለች። እሱም ቀጥታ ወደዛ ሄድና ለምንድነው ሌላ ቦታ መሄድ እየቻልሽ እዚህ የምትመጪው? ከብዙ ግርግርና ትግል በኋላ ጸጥ ያለ ቦታ ይሄ ስለሆነ ከልጆቼ ጋራ ወደ ውጭ ልሄድ አስቤያለሁ። የአንቺንም ልጆች በወስዳቸው ደስ ይለኛል። እሷም እንደሚወዳት ይገባታል። ስራ ሰርተሽ ተዳክመሽ ለማረፍ ስትቆሚ በሚስጥራሽ ነበር። እናም ልጆቼ እንደሱ አይነት እናት በኖራቸው ላለው ብሎ እጁን ቢዘረጋላትም ዝም ትለዋለች። አንድ ቀንም አንዲት ሴት መታ አለቃዬ ሊያገኘሽ ይፈልጋል። ጃንም ወደ ቢሮ ትሄድና አለቃው ከሌላ ሀገር የመጣው ምግቧን አድንቆ ደንበኛዋ የሆነው ሰው እንደነበረ እናያለን። ሁሉንም ነገር የምንሸጥበት ቢዝነስ አለን። እናም ያንቺ ምግቦች መሸጥ እንፈልጋለን። ለዚህም በብዛት እንድታመርቺ ፋብሪካ እንሰጥሻለን። እሷም በደስታ ትስማማለች። ፋብሪካውንም ከፍተው ያስመርቁታል። በብዛት ለማምረትም ሰዎችን ትቀጥርና እሷም እዛ ሆና ሁሉም ነገር ትቆጣጠራለች። ፖሊሱም ከነ ልጆቿ ወደ ውጪ ለመውሰድ ቢፈልግም እሷ ምግቧን ትጋብዛቸውና እኔ እዚህ ሆኜ እስራኤሌ ነው ማተኮር የምፈልገው እንደዛ ብትለውም ግን እሷም ተወደው ነበርና ሲሄድም መስኮት ጋር ሆና ታየዋለች። ወደ ፋብሪካዋ ስትሄድም ቂጣዎቹን እያደረቋቸው እንደሆነ ስታይ ተናዳ ሁሉም የተሰሩትን ተዋቸው። ምግቡንም ስለተወችውና የተባለችበት ቦታ ስላልቀረበችውም የተወሰነ ኪሳራ ያጋጥማታል። እሷ ግን ምንም ቢሆን በጥራቷ አትደራደርም። ብዙ ቦታ የእሷ ምግብም ለመሸጥ ጥያቄ ያቀርቡላታል። እስማማለሁ፣ ግን ማሸጊያውንም ሆነ መለያውንም በእኔ ስም ነው መሆን ያለበት ባለችው መሰረትም በስሟ እየታሸጉ ለገበያ እየቀረቡ በየቦታው ይሰራጫሉ። አንድ ቀንም ካደገችበት ገጠር ተደውሎ በቶሎ ነይ ትባልና ስትሄድም እናቷ እንዳረፈች ስታይ በጣም ታዝናለች። በጣም በሀዘን ብትጎዳም እንደምንም ጠንክራ ወደ ስራዋ ትመልሳለች። ከበፊትም የበለጠ ፋብሪካ ትከፍታለች። አንድ ቀንም ወደ ቤቷ ስትሄድም ምንም የሌለው ምስኪን ጠርሙስ ያነሳ ታይና ቀና ብሎ ስታየው ያን የሚያበረታታት ሰው ነበርና ደስ ብሏት ፋብሪካዋ ወስዳው ከዚህ በኋላ እኔ እንከባከብሃለሁ፣ አብረሄን የምትሆነው ምክንያቱም በከባዱ ጊዜ ከጎኔ ነበርክ። ተወዳጁ ምግቧን ዳምፕሊንግንም ትሰጣውና እንዴት ናቸው? ጣዕማቸው እንደ ድሮ ነው? አረ ከበፊቱም የተሻለ ነው። በቀጣይም አንድ ህፃን ልጅ በርገር ሲበላ አይታ ለሰራተኞቿም ገዝታ እየተመገቡ አሁን ይሄ ምግብ የውጭ ሀገር ምግብ ነው፣ ግን እኛ ጋር ደርሰዋል። የኔም ምግብ በብዙ ሀገራት እንዲሰራጭ ነው የምፈልገው። ልጇም ሀሳብ ታመጣና ጓደኛዋ የምትሰራበት ድርጅትም ከአንድ ሀገር ወደ ሌላ ሀገር ምግቦችን ሳይበላሹ ይልክ ስለነበረ ከዛ ድርጅት ጋር ተስማምታ ትፈራረማለች። በዚህ ምክንያት ምግቦቿ በብዙ ሀገራት ይደረሳሉ።
በስተመጨረሻም በጣም ስኬታማ ሆና መድረክ ላይ ንግግር ስታደርግም የረዳችሁኝን ሁሉ አመሰግናለሁ፣ ለመጀመሪያ ጊዜ አምነው ስራ የሰጡኝን ጥንዶችንም አመሰግናለሁ፣ ዘመዴን እንዲሁም ጂንም አመሰግናለሁ። ቤቷ በነፃ እንድኖር ፈቅዳ እንደ ታላቅ እህቷ ሆናኛለች። ይህንን ምግብም እንድሸጥ ሀሳብ የሰጠኝን ሰው ጨምሮ አመሰግናቸዋለሁ። ፖሊሱም ቢሆን እሱ እንድሰራ ባይፈቅድ ኖሮ እዚህ አልደርስም ነበር። አመሰግናለሁ። ከዛም ልጆቿን ይዛም እየዞረች ይሄ መጀመሪያ ተማሪዎች የገዙኝ ቦታ ነበረ፣ እዚህ ጋር ከፖሊሱ ጋር ስሯሯጥ ነበር፣ እዚህ ጋር ደግሞ ስደክመኝ አርፍ ነበር እያለች ታሪኳን ታስረዳቸዋለች። ህይወት የሰው ልጅን ብዙ ነገር ያሳያል። ሁሉም ሰው ላመነበት ስራ ተግቶ ከሰራና ከጣረ ግን ከዜሮም ቢሆን ተነስቶ ይቀየራል እያሉ እያሰቡ ይተቃቅፋሉ። ይሄ ያቀረብንላችሁ እውነተኛ ታሪክ ነው። ጃን የተባለች የቻይና ሴት እውነተኛ ታሪክ። የቻይና ምግብ የሆነውን ዳምፕሊንግ የተባለውን ምግብም እሷ ነበረች በብዙ ሀገራት እንዲሰራጭ ያደረገችው። የዳምፕሊንግ ንግስት እየተባለችም ነው የምትጠራው።